ጤና ይስጥልን ተመልካቾቻችን፣ ይህ አካታዊ ቢዝነስ ሳምንታዊ ፕሮግራማችን ነው። አካታዊ ቢዝነስ ሳምንታዊ ፕሮግራማችን ሳዲያ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሰዓት የሚቀርብላችሁ ሳምንታዊ ቢዝነስ ፕሮግራማችን ነው። ዛሬ ደግሞ አንድ ትልቅ እንግዳ ይዣለሁ። እንግዳዬ ሼህ ሰይድ ኪያር ይባላሉ። በዳሽን ባንክ የሸሪዓ ኮሚቴ አድቫይዘሪ አባል ናቸው። መጀመሪያ ሼህ ለዚህ ቃለ መጠይቅ ፈቃደኛ ሆነው ስለመጡ እጅግ የከበረ ምስጋና ያቀርባለሁ። ጀዛከላሁ ኸይር። መልካም እንግዲህ እንደምታወቀው እንግዲህ ረመዳንን እያገባደርን ያለነውና አሁን ያለንበት የሙስሊሞች ጾም ነው እንግዲህ ረመዳን ላይና ረመዳኑ እንዴት ነው ወስተዋል? ረመዳን እንግዲህ አላህ Subhanahu Wa Ta'ala ቀቡሉን ይወፍቀን ይዘናል ኢንሻአላህ። መልካም በተለይ ዛኔ ዋናው የርዕሰ ጉዳይ የሚሆነው የእስልምና እምነት ተከታዮች ረመዳን ይጾማሉ። የእምነቱ መሰረት የሆነው ደግሞ አንዱ ዘካ ነው። እንደው ዘካ ማለት እንደው አጠቃላይ ምን ማለት ነው ሼክ? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይይዲና ረሱሊላህ ወዐላ አሊሂ ወሰህቢሂ ወታቢዒና ወመዋላህ። ዘካ ማለት እንግዲህ የቋንቋዊና የሸሪዓዊ ፍች አለው። ዘካ የቋንቋ ፍቹ هو النماء والزيادة والطهارة والصلاح ይሉታል። ማለት ዘካ ብሎ ማለት መንጻት፣ መጥራት፣ መፋፋት፣ መዳበር፣ ማደግ፣ በረከት እና ሰላህ ማማር መስተካከል ይሉታልና ይሄ በዚህ የተሰየመበትም ዘካ በራሱ ዘካ የሚያወጣውን ሰው ከቡኽል ከስስት ከስግብግብነትና ገንዘቡንም ደግሞ ከሌላ ሐቅ የሚያነጻ የሚያጠራ ስለሆነ ዘካ ማለት ተጥሂር ነው፣ ጧሃራ ነው፣ መንጻት ነው የሚለው ስያሜ ከዚህ አንፃር ነው ይሉታል። የሸሪዓ ፍቹ ዘካ ብሎ ማለት ከአንድ ባለ ሀብት፣ አንድ ባለ ነዋይ፣ አንድ ባለ ገንዘብ የንብረት ባለቤት የሆነ ሰው ከዚያ ከገንዘቡ የሚሰጠው ለተወሰኑ የማህበረሰብ ክፍሎች የሚሰጥ የገንዘብ መጠን ነው ዘካ የሚባለው። ስለዚህ ባጭሩ ይሄ ነው። መልካም ግን ዘካን የሚሰጥና የሚቀበል ሰው ምን አይነት ሰው ነው ግን? እሺ መርሐባ። ዘካ መጀመሪያ ዘካን የሚሰጠው ሰው ዘካ ሲጀመር ዘካ የሚባለው ነገር በዚህ መልኩ ይወጣ ዘንድ ዒላው ምንድነው? ምክንያቱ ሰበቡ ምንድነው? ጊና ነው የሚሉት መብቃቃት ማለት ነው። ሰደቀተን ትኡኸዙ ሚን አግኒያኢሂም ወቱረዱ ዐላ ፉቀራኢሂም ነው ያሉት ረሱሉ ዐለይሂ ሰላቱ ወሰላም። ከሀብታሞቻቸው ተወስዳ ለድሃዎቻቸው የምትመለስ የምትሰጥ የገንዘብ መጠን ተብላለችና ዘካን የሚሰጡ ሰዎች ከመሰረታዊ ፍላጎታቸው ከቤዚክ ነሰሲቲ ከመሰረታዊ ፍላጎታቸው አልፎ ተርፎ አመት መዞር ያለበት ከሆነ አመት የሞላው የገንዘብ መጠን ከሆነ ወይንም እና አመት የሞላው የገንዘብ መጠን ቁጥሩ ለዘካ የደረሰ የገንዘብ መጠን ያለው ሰው ዘካ የሚሰጠው ሰው ይሄ ነው ዘካ የሚሰጠው። ሲጀመር አምዋል ዘካዊያ የሚባሉ አሉ። ዘካ የሚወጣባቸው ገንዘቦች የዘካን መስፈርት የዘካን ሸርጥ ካሟሉ ከዚያ ገንዘብ ዘካን ማለት ያንን የገንዘብ መጠን ለሚገባቸው ክፍሎች ማውጣት የሚችል ሰው ዘካን የሚሰጥ ሰው ይባላል። በዚሁ ጎን ለጎን ዘካን መቀበል የሚፈቀድላቸው እነማን ናቸው? ምሳሌ ዘካ ስንል እንደው ዘካን ማውጣት ያለበት ማን ነው ብለን ስንል መጀመሪያ ዘካ የሚወጣባቸው ነገሮች ምን ምንድናቸው የሚለው ነገር መታሰብ አለበት። ኢስላም ዘካን እንዳጠቃላይ ሲያስቀምጥ ሲደነግግ ከአምስቶቹ ዋና ዋና መሰረቶች ሶስተኛውና የሰላት ቀሪነቱ ሶላት የምትባለዋ ከአምስቶቹ ፒላር ወሳኝ መሰረታዊ ተግባራት አላህ Subhanahu Wa Ta'ala በሙስሊሞች ላይ ግዴታ ካደረጋቸው በገንዘባችን ከምንሰራው የኢባዳ አይነት አንዱ ዘካ ነው። ስለዚህ ዘካ የሚወጣባቸው ንብረቶች ገንዘቦች ምን ምንድናቸው? አንደኛ ማንኛውም ምድር የምታወጣው ለቀለብነት የሚያገለግል ሊያስቀምጡት ሊያኖሩት ሊያቆዩት የሚችሉ ሰዎች ተገደው ሳይሆን በአማራጭ የሚጠቀሙት የሚመገቡትና የሚኖሩበት ሰብል ወይንም ፍራፍሬ ወይንም ደግሞ ብርና ወርቅ አለበለዚያም ብርና ወርቅን ተክተው በአሁኑ ወቅት ላይ በገንዘብነት የሚያገለግሉ የገንዘብ አይነቶች የንግድ ገንዘብ፣ የቤት እንስሳ በግ፣ ፍየል፣ ግመል፣ ከብት እነዚህ ሁሉ ዘካ የሚወጣባቸው ናቸው። ስለዚህ እነዚህ ነገሮች ያሉት ሰውና ለዘካ መጠን የደረሰ አመት መሙላት ባለበት አመት የሞላ ከሚጠቀመው ነገር ተርፎት አመት የሞላው ወይንም ደግሞ ሰብል ከምድር የሚወጣ ከሆነ በሚመረትበት ቀን የዘካ መጠን ከሞላ ይሄን ያለው ሰው የዘካ ማውጣትን መስፈርት ያሟላ ዘካ መስጠት ግዴታ የሆነበት ሰው ይባላል። መልካም ዘካስ የሚቀበሉ ሰዎች ነው ዘካውን ማውጣት እንዳሉ እንግዲህ የማህበራዊ ኃላፊነት ነው መንጻት ነው
ፌርነስ የሚያመጣ ነገር ነው። እኩልነትን ወይ ነው ከአንድ ደሃ ሰው አንድ ንዋይ ጸጋ ያለው ሰው የሚሰጥ ሰው ነውና እንደው ይሄ የዘካ ደግሞ ለምን አይነት የማህበረሰብ ክፍሎችና ለምን ያክል ሰዎች ነው የሚበቃው ቢሰጥ? እንግዲህ ዘካ የሚፈቀድላቸው ሰዎች አላህ Subhanahu Wa Ta'ala ይሄንን የገንዘብ ጉዳይ ስለሆነ የዘካን ሲያስቀምጥ ዘካ መጠኑ ይሄ ነው፣ ዘካ የሚወጅብበት ግዴታ የሚሆንበት ሰው እነዚህ መስፈርቶች ያሟላ ነው። ይሄ ዘካ የሞላ ገንዘብ ዘካ መውጣት ግዴታ የሆነበት ገንዘብ የዘካ መጠኑ ከ2.5% እስከ 20% ነው ጣራው። ማለት ብርና ወርቅ ከሆነ ዑምላት በአሁን ወቅት ያሉ ገንዘቦች በአገልግሎት ላይ ያሉ ገንዘቦች ከሆኑ 2.5% ነው። እህል ከሆነ ፍራፍሬ ከሆነ በተፈጥሮ የለማ ከሆነ 10% ሆኖ በሰው ጉልበት ከለማ ደግሞ 5% ነው። ምናልባት ተቀብሮ የተገኘና ያለምንም ልፋት የተገኘ ሪካስ ከሆነ 20% ነው። ስለዚህ ይሄንን ያገኘ ሰው ይሄ ንብረት ያለው ሰው ይሄንን ገንዘብ መጠኑ ይሄን ያክል ዘካ ማውጣት አለብህ ካለ በኋላ ከዚያ ላይ የሚሰጣቸውን ሰዎች አላህ በዝርዝር ነው ያስቀመጣቸው። إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب ሱረቱ ተውባ ላይ እንደተጠቀሰው 8 ዘካ የሚፈቀድላቸው 8 አይነት ሰዎች አሉ። አንደኛ ፈቂር ነው፣ ደሃ ነው፣ ምንም የሚለብሰው የሚበላው የሚጠጣው የሌለው ንጹህ ደሃ ማለት ነው። ሌላው ምስኪን ነው። ምስኪን ብሎ ማለት የተወሰነ ንብረት አለው፣ የተወሰነ የገንዘብ መጠን አለው፣ ደሞዝተኛ ሊሆን ይችላል። ነገር ግን የሱን የፍላጎቱን የሚሸፍነው 1/2 ወይ 2/3 ሊሆን ይችላል። ሙሉ ፍላጎቱን ሊሸፍንለት የሚችል የሌለው የደሃ አይነት ማለት ነው። እዛ በኋላ በተለይ እነዚህ ሰዎች ላይ إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم እዚህ ድረስ ያሉትን ላሚቱ ላመተምሊክ ናት ይላሉ። ባለቤትነት ማድረግና በሚያቋቁም መልኩ ለነሱ መስጠት ማለት ነው። ይሄ ፈቂር ንጹህ ድሃ ያልነው፣ ምስኪን የተወሰነ ያለው ነገር ግን ሊያሟላ የማይችል ዘካ ላይ የሚሰራ ሂሳብ ሊሆን ይችላል፣ ምናልባት መሰብሰብ ሊሆን ይችላል፣ የመሳሰሉትን ጥኖች። ሌላ ደግሞ እስልምናን መከጀላቸው የሚከጀል እንደገና ወልጋሪሚን የዕዳ ባለቤቶች በባርነት ስር ያሉ ወይንም ደግሞ በስር ላይ ያሉና እነሱን ከእስር ከባርነት ለማውጣት የሚከፈል ወፊ ሰቢልላህ በአላህ መንገድ የሚታገሉ የዱንያውን ስራ ችላ ብለው ማህበረሰቡን በዲኑ የሚያገለግሉ ዒልም ላይ ሊሆን ይችላል፣ ዳዕዋ ላይ ሊሆን ይችላል፣ ፊ ሰቢልላህ በአላህ መንገድ የሚታገሉ መጨረሻ ላይ ኢብነ ሰቢል የመንገድ ባለቤቶች መንገደኞች ከሀገራቸው የራቁና የተቸገሩ ሰዎች ለነዚህ 8 ክፍሎች ነው ዘካ የሚሰጠው ነው የሚለው። መልካም። በተለይም የዋናው ፕሮግራም ዛሬ ትኩረት አካታች ቢዝነስ በተለይም አማራጭና አካታች በሆነ ቢዝነስ ላይ ነው የሚያተኩረውና በተለይ ኢትዮጵያ ላይ የተለያዩ አይነት የፋይናንስ ተቋማት አሉ፣ ማይክሮ ፋይናንሶች አሉ፣ የኢንሹራንስ ድርጅቶች አሉ፣ አሁን ወደ ስራ ገብተው ያሉ ባንኮቹ ደግሞ ከ2 ዓመታት በላይ ተሻግረዋልና በተለይ 11-12 ዓመት የሆናቸው ነውና ከዚህ አንፃር እንደው የፋይናንስ ተቋማት ለምሳሌ አንድ ባንክ ዳሽን ባንክ የምንወስደው እንደ ባንክ ጀነትም አዛብም አይገባም እንደ ባንክ ውስጥ ያሉ ግን የስራ አስፈጻሚዎችና በተዋረድ ያሉት ሰዎች ደግሞ ምናልባት እዚህ ምድር ላይ ጥሩ ነገር ካሉ ፈጣሪ በዛኛው ዓለም ደግሞ ምንዳቸውን ይከፍላቸዋል። ከዛ አንፃር እንደው የፋይናንስ ተቋማት ከሚያገኙት ትርፍ አንፃር ከሚሰበሰቡት ንዋይ አንፃር ከሚሰሩት ስራ አንፃር ዘካ ማውጣት ይጠበቅባቸዋል። ቢዝነስ ስፖንሰሮቻችን ዳሽን ባንክ በእምነት የላባቸውን ፍሬ የሚበሉ ትጉህ እጆች፣ ልከኛ ሸሪክ ሲያገኙ ህልማቸው ቅርብ ናት። እኛም የጥረታቸውን የእምነታቸውን ትጋት አይተን እነሱን መስለናል። ህልሞን በጋራ በእምነቶ መንገድ እውን እናድርገው። ሙሉ ለሙሉ ከወለድ ነፃ አገልግሎት በሚሰጡ ቅርንጫፎቻችንና በተለያዩ የዳሽን ባንክ ቅርንጫፎች በሚገኙ ከወለድ ነፃ አገልግሎት መስኮቶች በአገልግሎት ጥራት ዓለም አቀፍ ተሸላሚ ከሆነው ሸሪክ ጋር አብረው ይስሩ። ሸሪክ የዳሽን ባንክ ከወለድ ነፃ የባንክ አገልግሎት
ግብርናን በማዘመን ሂደት የራሱን አሻራ በማሳረፍ የታሪክ ተቋዳሽ የሆነውና የኦፐሬተሮችና የመካኒኮ ስልጠናን በመስጠት የሚታወቀው ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር ዛሬም እንደ ትላንቱ ብቁ ዜጎችን ማፍራት ላይ ይገኛል። ማህበሩ የረዥም ጊዜና አጫጭር ስልጠናና የማሽን ጥገና ስራዎችን እየከወነ ሲሆን ከ2008 ጀምሮ በአይነቱ ልዩ የሆነ ኦፐሬተሮች ስልጠና በመስጠት መልካም ስሙ መገንባት ችሏል። በረዥም ጊዜ ባካበተው ልምድ ላለፉት 9 ዓመታት በብዙ ሺዎች የሚቆጠሩ ዜጎችን ማሰልጠኑ ሲገልጽ ከአራቱም የአገሪቱ ጥጎች ለሚመጡ ዜጎች ብቃት ያለው ባለሙያ ሊያደርግ ተዘጋጅቷል። ላለፉት 30 ዓመታት ጊዜና ጉልበት የሚቆጥቡ ዘመናዊ የእርሻ መሳሪያዎችና ግብዓቶችን በማቅረብም ይታወቃል። ከሻሸመኔ በተጨማሪም በሌሎች የአገሪቱ ክፍሎች የስልጠና አድማሱን በማስፋት ብርቱ ጥረቱን ማድረጉን አጠናክሮ ቀጥሏል። ዘመናዊ የእርሻ መሳሪያዎችን ከውጭ ከማስገባት ባሻገር በአገር ውስጥ ለማምረትም ትልቅ ራዕይ ሰንቆ በመጓዝ ላይ ይገኛል። ለትራክተርና ኮምባይነር ማሽኖች ኦፐሬተሮችን በተግባር ስልጠና፣ በመካኒካል ሞያ አጫጭር ስልጠና መስጠትና ደንበኞች በእርሻ ማሽኖቻቸው ላይ በሚያጋጥማቸው ችግሮች መፍትሄ ለመስጠትም የጥገና ስራን ያከናውናል። ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር እዚህ ጋር እንደ ተቋም ካየን ይሄ ሸخصية اعتبارية ይባላል። ይሄ አርቲፊሻል ፐርሰን የሚባለው ካምፓኒ እንደ ካምፓኒ የራሱ የሆነ ህጋዊ ሰውነት አለው። ስለዚህ እነዚህን የፋይናንስ ተቋም የምንበለው ሌላ የሐላል ተቋም ማንኛውም ተቋም ዘካ ማውጣት ግዴታ ይሆንበታል ወይ ግዴታ አይሆንበትም ወይ የሚለውን ይሄ ዑለማዎች ፈትዋ የሰጡበት ነው። መጀመሪያ ዘካ من الاركان الاسلام الخمسه ከአምስቶቹ እስልምና መሰረቶች አንዱ ነው። ዘካ የሚያወጣው ሰው ሙስሊም መሆን አለበት ማለት ነው። ስለዚህ ምናልባት ኦውነሮቹ እንዳጠቃላይ እንደ ካምፓኒ የካምፓኒው ባለቤቶች በካምፓኒው በኩል እንዲወጣላቸው ከፈለጉ ግለሰብ ከሆነ ወይንም ደግሞ ፒኤልሲ ሊሆን ይችላል፣ አክሲዮን ሊሆን ይችላል፣ የነሱ በጎ ፈቃደኝነት ኖሮ በካምፓኒው ዘካ እንዲወጣ ከተፈለገ ይሄ ዘካ ካምፓኒው በሸሪዓ ኮሚቴው ውሳኔ ወይንም በኢዳራው ውሳኔ ዘካ 2.5% ከኔት ፕሮፊት ከሪብህ ሷፊ ከሚባለውና ከኡሱሉ ከካፒታሉ ባንድ ዘካ ይወጣል። እንግዲህ ባንክ ካልን ወይንም ደግሞ የፋይናንስ ተቋሞች ካልን ሌላ ምናልባት የማህበራዊ አገልግሎት ላይ ይመለሳለሁ። እነሱን ስንል እንደ ዘካ እንዳጠቃላይ የባለቤቶች በጎ ፈቃደኝነት ከሆነ አንድ እሱ ነው። ሁለተኛ ሙዲዖች ውክልና ከሰጡት አስቀማጮች ዘካ እንዲያወጣላቸው ውክልና ከሰጡት ዘካ ማውጣት ይፈቀድለታል። ከዚያ ባለፈ ምናልባት የዚያ የካምፓኒ ባለቤቶች ማለት የፋይናንስ ተቋም የሚሆን ሌላ ተቋም የአክሲዮንም ይሁን በፒኤልሲ እነሱ ሰዎች በካምፓኒ እንዲወጣ መልካም ፈቃዳቸው ከሆነ በዚያ መልኩ ይወጣል። የነሱ ፈቃደኝነት ከሌለ ግን በግላችን ማውጣት ይገባናል ካሉ እንደ አስሁማቸው እንደ አክሲዮን ድርሻቸው ወይንም ደግሞ እንደ ዲቪደንድ እንደ ትርፍ ክፍፍል ከኔት ፕሮፊቱ ማውጣት ይችላሉ ማለት ነው። ይሄ የተቋሙን ማንነት ይመለከታልና በዚያ ልክ አንድ በራሱ በእነሱ በጎ ፈቃደኝነት፣ ሁለት በውክልና፣ ከዚያ ካለፈ ደግሞ እነሱ በራሳቸው ፈቃድ የሚያወጡበት ሁኔታ ይኖራል። መልካም። በተለይም እንግዲህ ይሄ የሸሪዓ ኮምፕሌንት ነው፣ ሸሪዓን መሰረት ያደረገ የፒውር ቢዝነስ ነውና ምናልባትም አንድ ባንክ የአስቀማጮች ሼርሆልደሮቹም ይሁን የደንበኞቹ ላይ የማስተዳደር ስልጣን ያለው ባንኩ በብዙ አይነት ሁኔታና በብዙ ፕሮዳክቶች በጣም ትርፋማ መሆን ይችላል። በሚያስቀምጠው ነገር እና ዓለም አቀፍም የሚታወቀው እንግዲህ ሙራባሃ ነው። ሙራባሃ እንግዲህ እርስዎ የሃይማኖት አባት ኖት፣ ስለ ቁርአኑና ስለ ሸሪዓው ለእርስዎ ነው የምተወው። ምናልባትም ወለድ ክልክል ነው ሲባል በተመሳሳይ መልኩ ደግሞ ንግድን ያበረታታው አንዳንዴ የንግድ ኮንሰፕት ነው ያለውና በዛ ውስጥ ማትረፍ መክሰር ያለ ነገር ነውና ምናልባት የወለድ አልባ የፋይናንስ ስርዓት አካታች ነው። አካታች ማለት ዘር፣ ጾታ፣ ሃይማኖትን የሚለይ አይደለም፣ ግን ደግሞ ሸሪዓው መጠበቅ አለበት። በዛ አንፃር ከሚተረፉ ትርፍ አንፃር በእርግጥ የባንክ ስትራክቸር ቦርድ አለው። ቦርዱ ወደ 12 የሆኑት ኮሚቴዎች በራሱ ስትራክቸር አለ። ከዛ በኋላ ስራ አስፈጻሚ አለ። ከዛ ደግሞ ተሮ ደግሞ የሸሪዓ አማካሪ ኮሚቴ አለ። ምናልባት የሸሪዓ ኮሚቴው ለቦርዱ ሊሆን ይችላል ጥሪቱ። ከዛ አንፃር የሰው ገንዘብ ላይ በእርግጥ መወሰን የሚችለው ቦርዱ ነው፣ ጠቅላላ ጉባኤ ነው። ከዛ አንፃር ግን እንደው አሳምኖ አንድ ባንክ አሳምኖ ለሶሻል ኮኦፐሬቲቭ ሶሳይቲ አሁን እንግዲህ ረመዳን ነው፣ ብዙ ባንኮች በጎ አድራጎት ያደርጉ ናቸው። አንደኛም እንደ ዜጋም እንደ ፋይናንስ ተቋማትም እንደ አትራፊ ድርጅትም ማህበራዊ ኃላፊነታቸውን መውጣት ይጠበቅባቸዋል። ግን ምናልባት ከሸሪዓ ጋር ስለሚገናኝ ሸክ እንደው እዚህ ላይ የሸሪዓ ቦርዱ
አስተዋጽኦስ ምንድነው? ይሄን ነገር ለነዚህ ብናውለው ሁለተኛ ላይ የሚመልሱልኝ መልስ ምንድነው? በተለይ ዘካ ቀደም መግቢያ ላይ ያለው ነገር ድህነትን የመቅረፍ ነው። ዘንድሮ ዘካ የሚቀበል ሰው የሚቀጥለው ደግሞ ሰጪ ሊሆን ይችላል። በአንጻራዊ መልኩ ንግድ ውስጥ ገብቶ ከሲስተም አንጻር ከማስገባት አንጻርና በተለይ የሸሪዓ ቦርዶች አስተዋጽኦና ስልጣንና ኃላፊነት እዚህ ዘካ አሰጣጥ ላይ በፋይናንስ ተቋሞች ምን ይመስል ነው? እሺ ይሄንን ለሁለት ከፍዬ ለመመለስ ሞክራለሁ። የመጀመሪያ ዋናው ኮር እንትን ነው ብዬ የማስበው ዘካ ድህነትን ከመቅረፍ አንጻር ከማህበራዊ ዋስትና አንጻር ምን ሚና አለው የሚለውን እሱን አዘገየውና መጀመሪያ ለጠየቀው ጥያቄ እነዚህ ባንኮች በተለይ በእኛ ሀገር ላይ አሁን ኢንፍሌሽኑ አለ ተጠቃሚ መሆን ነው። የኢስላሚክ ፋይናንስ ሲባል ሁሉንም ተጠቃሚ የሚያደርግ ነው። ጉዳት ሎስንም ፕሮፊትንም ሼር ማድረግ ነው። አሁን ካለው ተጨባጭ አንጻር ብዙ ፕሮዳክቶች በስራ ላይ እየዋሉ አይደለም። በአብዛኛው ምናልባት ወዲዓ እንትን ነው የሚቀመጠው። ወዲዓ በሚያስቀምጥበት ጊዜ የሚጠቀመው ነገር ከሪባ መዳኑ ካልሆነ በስተቀር ምንም የሚጠቀመው ነገር የለም። ከዚያ ባለፈ የሙራባሃ ፋይናንስ ነው። በአብዛኛው በዓለም ላይ ከ60% በላይ እንትን የሚለው የሙራባሃ ፋይናንስ ነው። እሱም ጥሩ እንትን ነው። ከዚያ ውጭ ያለው ምናልባት ሙዳረባና ሌሎች እንትኖች ናቸው። እነዚህ በሌሉበት ባንኩ አትራፊ የሆነ ባለበት ማህበራዊ አገልግሎት የመስጠት ግዴታ አለበት። አንድ በቻሪቲ ፈንድ የሚሰበስበውን ገንዘብ በአማና የውዴታ ግዴታ ሰደቃ ብሎ የሚሰበስበውን ገንዘብ ለራሱ ፕሮሞሽን ለተለያዩ እንትኖች ሳይጠቀም ቀጥታ ለማህበረሰቡ ድህነትን በሚፈታ መልኩ በዘላቂነት ስራን በሚፈጥር መልኩ ለማህበረሰቡ ማድረስ የግድ ነው። ከዚህ በተጨማሪ ምሳሌ እኔ ያለሁበት ለሶማሌ ክልል ላይ እንዳደረገው ወደ 100 ሚሊዮን አካባቢ ቀርضን ሐሰን አንዱ እስላሚክ ባንኮች ያለምንም ትርፍ ለድሃው ማህበረሰብ ማበደርና እንዲሰራ ማበረታታትና ኃላፊነቱን መወጣት ነው። ስለዚህ ይሄ የተጀመረ ጅምር ጥሩ ጅምር ነው። ሌሎችም ይሄ ውዴታ ግዴታ አለባቸው ብዬ አስባለሁ። አንድ በዶኔሽን መልኩ የሚሰበሰበውን የቻሪቲ ፈንድ ላይ የሚሰበሰበውን ገንዘብ በአግባቡ ፍትሃዊ በሆነ መልኩ ለማህበረሰቡ ድህነትን በሚፈታ ስራን በሚፈጥር መልኩ ሁሌ ጠባቂ እንዳይሆኑ በዚያ መልኩ ለሚገባቸው ሰዎች ማድረስ አለበት። ሁለተኛ ያለምንም ትርፍ በተለይ ከክልሎች ከአርብቶ አደር አካባቢ ሊሆን ይችላል፣ ሌላ ሊሆን ይችላል፣ ከነሱ የስራ ፈጠራና የክህሎት እንትኖች ጋር ውል በማድረግ ከባለድርሻ አካሎች ጋር በመተባበር ገንዘቡም እንዳይባክን በአግባቡ እንዲመለስ ለሌሎች ድሃዎች ደግሞ መልሶ ኢንቨስት እንዲደረግ እዚህ ላይ ባንኮች እስላሚክ ባንኮች ይህንን ስራ መስራታቸው አገልግሎቱን መስጠታቸው እድሉ መከፈቱ ቆንጆ ሆኖ እዚህ ላይ የመስራት ግዴታ አለባቸው። ይህንን በተመለከተ የሸሪዓ አድቫይዘሪ ቦርዶች በያሉበት ቦታ ኃላፊነት ስለሆነ አማና ስለሆነ ከተቀመጡበት የፖሊሲ የክትትል መሰል የሸሪዓ ኃላፊነቶች በተጨማሪ እነዚህ ነገሮች በአግባቡ ስራ ላይ እንዲውሉ የመከታተል ግዴታም አለባቸው ብዬ አስባለሁ። ከዛ ባለፈ ዘካ ድህነትን ከመቅረፍ አንጻር የሚለውን በተመለከተ እጅግ በጣም ትኩረት ተሰጥቶት ሊሰራበት የሚገባ ነጥብ ነው። ሲጀመር ዘካ ዒባዳ ማልያ ነው። ትክክል ነው፣ ግዴታችን ነው። በገንዘባችን የምንሰራው የአምልኮ የዒባዳ አይነት ነው። ከዚያ ባሻገር ግን ከሀብታሙ ለድሃው ፍትሃዊ የሀብት ክፍፍል የሚደረግበት የተሟላ የሆነ ማህበራዊና ኢኮኖሚያዊ ስርዓት ነው። ስለዚህ ይህንን ዘካ የሚያወጡትም ሰዎች አላህ የዚህ ባለቤት ያደረጋቸውም ሰዎች የድሃው ሀብት ሐቁላህ ስለሆነ በአግባቡ ወቅቱን ጠብቀው ማውጣት፣ ያን የወጣውን ገንዘብ ደግሞ ለሚገባቸው ሰዎች አንዳንድ ጊዜ ጭራሽ ድህነትን በሚያባብስ መልኩ ሁሌ ዘካ ጠባቂ በሚያደርግ መልኩ የሚሰጥበት ተረጅነቱን ሁል ጊዜ በቃ ዲፔንደንሲ ሁል ጊዜ ጥገኝነትን በሚል መልኩ የሚሰጥበት ሁኔታ አለ። ይሄ የአላህ አማና ስለሆነ አንተን ባለንዋይ አድርጎ አማና ዛጋ አስቀምጦ አላህ Subhanahu Wa Ta'ala እየተከታተለ እየተመለከተ ነው። ስለዚህ የሰዎች ሐቅ ነው። ያን የሰዎች ሐቅ አንተ ዘመን ልታወጣበት ሌላ እንትን ልታደርግበት እዛ ውስጥ ቆንጥ እንትን ብለህ ልታስቀረው ነገር ልትጠየቅበት አይገባም። አንድ እሱም በአግባቡ መውጣት አለበት ነው። በአግባቡ ከተወጣ ይሄ ድህነትን በዘላቂነት ይቀርፋል። ምናልባት እንደ ሀገር እንደ ተቋም እንዴት የሚለውን ወደ ኋላ እንመጣበታለን። እዚህ ጋር አንደኛ የዕለት ከዕለት ጉርስን
ቤዚክ ነሰሲቲ መሰረታዊ ነገሮችን ለድሃዎች የዕለት ደራሽ የሚለብሱት የሚቀምሱት ለሌላቸው ፉቀራ ብለን ላልናቸው እሱን ይደርሳል፣ እሱን ይሸፍናል። ታች ቢዝነስ ስፖንሰሮቻችን ዳሽን ባንክ በእምነት የላባቸውን ፍሬ የሚበሉ ትጉህ እጆች፣ ልከኛ ሸሪክ ሲያገኙ ህልማቸው ቅርብ ናት። እኛም የጥረታቸውን የእምነታቸውን ትጋት አይተን እነሱን መስለናል። ህልሞን በጋራ በእምነቶ መንገድ እውን እናድርገው። ሙሉ ለሙሉ ከወለድ ነፃ አገልግሎት በሚሰጡ ቅርንጫፎቻችንና በተለያዩ የዳሽን ባንክ ቅርንጫፎች በሚገኙ ከወለድ ነፃ አገልግሎት መስኮቶች በአገልግሎት ጥራት ዓለም አቀፍ ተሸላሚ ከሆነው ሸሪክ ጋር አብረው ይስሩ። ሸሪክ የዳሽን ባንክ ከወለድ ነፃ የባንክ አገልግሎት ግብርናን በማዘመን ሂደት የራሱን አሻራ በማሳረፍ የታሪክ ተቋዳሽ የሆነውና የኦፐሬተሮችና የመካኒኮ ስልጠናን በመስጠት የሚታወቀው ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር ዛሬም እንደ ትላንቱ ብቁ ዜጎችን ማፍራት ላይ ይገኛል። ማህበሩ የረዥም ጊዜና አጫጭር ስልጠናና የማሽን ጥገና ስራዎችን እየከወነ ሲሆን ከ2008 ጀምሮ በአይነቱ ልዩ የሆነ ኦፐሬተሮች ስልጠና በመስጠት መልካም ስሙ መገንባት ችሏል። በረዥም ጊዜ ባካበተው ልምድ ላለፉት 9 ዓመታት በብዙ ሺዎች የሚቆጠሩ ዜጎችን ማሰልጠኑ ሲገልጽ ከአራቱም የአገሪቱ ጥጎች ለሚመጡ ዜጎች ብቃት ያለው ባለሙያ ሊያደርግ ተዘጋጅቷል። ላለፉት 30 ዓመታት ጊዜና ጉልበት የሚቆጥቡ ዘመናዊ የእርሻ መሳሪያዎችና ግብዓቶችን በማቅረብም ይታወቃል። ከሻሸመኔ በተጨማሪም በሌሎች የአገሪቱ ክፍሎች የስልጠና አድማሱን በማስፋት ብርቱ ጥረቱን ማድረጉን አጠናክሮ ቀጥሏል። ዘመናዊ የእርሻ መሳሪያዎችን ከውጭ ከማስገባት ባሻገር በአገር ውስጥ ለማምረትም ትልቅ ራዕይ ሰንቆ በመጓዝ ላይ ይገኛል። ለትራክተርና ኮምባይነር ማሽኖች ኦፐሬተሮችን በተግባር ስልጠና፣ በመካኒካል ሙያ አጫጭር ስልጠና መስጠትና ደንበኞች በእርሻ ማሽኖቻቸው ላይ በሚያጋጥማቸው ችግሮች መፍትሄ ለመስጠትም የጥገና ስራን ያከናውናል። ካሌብ ሰርቪስ ፋርመርስ ሃውስ ኃላፊነቱ የተወሰነ የግል ማህበር። ሁለተኛው ድህነትን ከመቅረፍ አንጻር ዘካ ከሚጫወታቸው ሚናዎች አንደኛ ላይ እንዳነሳ ነው መሰረታዊ ፍጆታን የሚበሉት፣ የሚጠጡት፣ የሚለብሱት፣ የሚኖሩበት የመሳሰሉት ነገሮች ሲሆን ሁለተኛው الاستقلال الاقتصادي ይሉታል። ይሄንን በዘላቂነት ለድሃው ድህነትን በሚቀርፍ መልኩ ለምሳሌ በአነስተኛና ጥቃቅን ሊሆን ይችላል። በዚያ መልኩ በማደራጀት ለነሱ በሚቀጥለው ጠባቂ በማይሆኑበት መልኩ በዚህ መልኩ ዘካው መሰጠት። ሁለተኛው እዚሁ ላይ ዚቹ ፓርት ላይ የሙያ ስልጠናን በመስጠት ይሄን የዘካውን እንትን እነሱ ድሃው ክህሎቱን አዳብሮ ሙያውን አዳብሮ በአብዛኛው ስራ ፈቱ በወጣትነት እድሜ ያለ ቢሰራ መስራት የሚችል እና አንድ በአነስተኛና ጥቃቅን በማቋቋም ትናንሽ ፕሮጀክቶችን ለነሱ በመፍጠር በማደራጀት፣ ሁለተኛ ደግሞ ለነሱ የሙያ ስልጠና በመስጠት ነው። ሶስተኛው እዚህ ላይ ድህነትን ከመፍጠር አንጻር ያለው ከመቅረፍ አንጻር ድህነትን ከማስወገድ አንጻር ለሰዎች ስራ ከመፍጠር አንጻር ያለው ጥቅም የሚጫወተው ሚና በድሃውና በሀብታሙ መካከል ያለውን ጋፕ ማጥበብ ነው። በድሃውና በሀብታሙ መካከል ያለውን ጋፕ ማጥበብ ነው። ሌላውና አራተኛው ምንድነው? ዘካ ሲሰጥ ተንሚያውን ኢቅቲሳዱን ኢኮኖሚውን እንዲንቀሳቀስ ያደርገዋል። የእያንዳንዱ ባለ ሀብት 2.5% እንደየንትኑ የሰብል ከሆነ 10% 5% እንዳልነው እነዚህ ነገሮች መልሰው ወደ ድሃው ቢመለሱ ድሃው ደግሞ ኮንሱም የሚያደርገውን የሚፈልገውን ነገር በሚገዛበት ወቅት ኢኮኖሚውን እንዲንቀሳቀስና እንዲያንሰራራ ግብይቱን ያሳልጠዋል፣ ያፋጥነዋል። ሌላው በድሃውና በሀብታሙ መካከል ድሃው የኔነት ስሜት እንዲኖረው የተዓውን የመተባበርና የአንድነት ስሜት እንዲኖር ያደርጋልና ዘካ ድህነትን ከማስወገድ አንጻር ድህነትን ከመቀነስ አንጻር ዘካ ምንድነው ስራን ከመፍጠር አንጻር በዘላቂነት ሰዎችን ከማበረታታትና ከማቋቋም አንጻር የሚጫወተው ሚና እጅግ በጣም የጎላ ነው። ነገር ግን በአግባቡ በሚገባው መንገድ የሚገባውን ያክል ለሚገባቸው ሰዎች የሚሰጥ ከሆነ መልካም ሼክ፣ ትልቅ ነጥብ ነው ያነሱኝ ያሉት። በተለይ የዘካ ዓላማው በተመሳሳይ መልኩ ደግሞ ለማን መድረስ አለበትና እንዴት መድረስ አለበት የሚሉ ነገሮችን ምናልባት የረመዳን ወቅት ስለሆነ ምናልባት አሁን ዛሬ ግማሹ ላይ ደርሰናልና ሰዎች ማድረግ አለባቸው።
ከዚህ ጋር በተገናኘ መልኩ ግን በተለይ በተቋም ደረጃ ዘካን የሚያስተዳድር የለም። ምናልባት የጥቃቅን አነስተኛ መንግስት በራሱ ችሎ የስራና ክህሎት ያዋቀራቸው በክፍለ ከተማ በክልል ደረጃች በፌዴራል ደረጃ ቢሮዎች አሉና በወረዳም በዞን ስትራክቸር ምናልባት ትልቁ የዚህ ኃላፊነት ሊወጣው የሚችለው ዘካውን ማኔጅ ከማድረግ አንፃር ዘካን ማንመለከት መስጠት አለባቸው። በተቋም ደረጃ ዘካውን ካልኩሌት አድርጎ ባንኮቹ የሚገባላቸውን አካውንት ስራቸው ስለሆነ የተወሰነ የአገልግሎት ክፍያ ማድረግ ይችላሉና በተለይ ዘካን ከማስተዳደር አንፃር ግን በኢትዮጵያ ደረጃ ኃላፊነትና ስልጣን ያለው አካል ማን ሊሆን ይችላል ትገምታሉ? እዚህ ጋር ምናልባት የሌሎችንም ተሞክሮ እዚህ ጋር ማምጣት ያለብን ይመስለኛል። ዓለም አቀፍ ተሞክሮዎች አሉ። ሁሎችም ለምሳሌ ሳዑዲ ያለው ኢማራት ሱንዱቁ ዘካ የሚባል አለው፣ ሱዳን ዲዋኑ ዘካ የሚባል አለው። በጣም ትልቅ ሞዴል ሊሆን የሚችል የማሌዥያ ነሙዘጅ ነው። ያም መርከዙል ወጠኒ ሊዘካ የሚባል ተቋም አላቸው። ሀገራዊ የዘካ ተቋም ማለት ነው። የዘካ ሴንተር ማለት ነው። መርከዙል ወጠኒ ሊዘካ ይሄ ተቋም ዘካን ከባለ ሀብቶች ህጋዊ ሰውነት ያለው በመንግስት የተቋቋመ ራሱን የቻለ ሙስተቂል የሆነ ተቋም ሆኖ ዘካን ማውጣት ካለባቸው ሰዎች ዘካን ይሰበስባል። ዘካ ለሚገባቸው ሰዎች ደግሞ የነሱን ዳታ ሰብስቦ ለነሱ ደግሞ በሚገባቸው መልኩ ዘካን ያሰራጫል። ዘካን ሲሰጥ ደግሞ በጤና፣ በትምህርት፣ በመሰረታዊ ፍላጎት አልኢስካን ይሄ የጋራ መኖሪያ ቤት በመስራት ከዚያ ባለፈ ስኮላር እንደገናም ደግሞ አነስተኛና ጥቃቅን ስራዎችን በመፍጠር ይሄን የሚያጠና ክፍል አለ። በዚህ በተጠና ቦታ ላይ የተደራጁ ድሃዎችን እዚህ ውስጥ በማሳተፍ በዘላቂነት ድህነት እንዲፈታ የሚደረግበት ሁኔታ አለ። ስለዚህ ወደ ሀገራችን ስንመጣ ዘካን የማስተዳደር ኃላፊነት ሊሆን የሚገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አልመርከዙል ወጠኒ ሊዘካ የሚባለው ማሌዥያ ያለው በየዊላያው በየክፍለ ሀገሩ ቢሮ አለው፣ ኃላፊዎች አሉት፣ ሰራተኞች አሉት። ልክ እንደዚሁ ያንን ሞዴል እዚህ ጋር ብናመጣው ኺብራ ያላቸው ሰዎችን አንደኛ ቂስሙ በመጅሊስ ውስጥ ቢደራጅና መጅሊስም እኔ እንደሚመስለኝ ይሄ ጉዳይ ከሐጅም በላይ ሀብታሙንም ዘካ እንዲያወጣ ደሃውንም ተጠቃሚኑ ደግሞ ዘካ የሚቀበለውን ክፍል እሱንም የሚመለከት ስለሆነ እንደ ሀገር እንደ ወገን እንደ ማህበረሰብ እንደ ኢስላም ከባድ ኃላፊነት ስለሆነ ማሱን ብዙውን ማህበረሰብ የሚመለከት ስለሆነ ከማንም በላይ ቅድሚያ ሰጥቶ ማደራጀት ያለበት ዲዋኑ ዘካ የሚበለው ሱንዱቁ ዘካ የሚበለው በማንኛውም ስያሜ በባለሙያዎች የተደራጀ ሀገራዊ ስም የሚስተው በዘካ ለዘካን ተወሊ የሚሆን ክፍል በአስቸኳይ ሊያደራጅ ይገባው ነበር። አሁንም ይገባዋል ብዬ አስባለሁ። ፕራዮሪቲ ሊሰጣቸው ከሚገቡ ነገሮች ይሄ አሰበል ሐያ ስለሆነ የማህበረሰቡ ያጠቃላይ የብዙ ሰዎች ጉዳይ ስለሆነ ኢኮኖሚ ስለሆነ ማህበራዊ ጉዳይ ስለሆነ ቅድሚያ ሊሰጠው ይገባል። ይሄንን ካደራጀ በኋላ ለነዚህ ሰዎች ልምድ ካላቸው ሀገሮች ልምድን እንዲቀስሙ በሀገሪቱ ላይ የሀብታሙም ሆነ የድሃውም ጥናት እንዲደረግ በማህበረሰቡ ውስጥ የግንዛቤ ለውጥ እንዲመጣ ግንዛቤው ሀብታሙም ሆነ ድሃው የግንዛቤ ለውጥ እንዲመጣ ለነሱ ስልጠናዎችንና የተለያዩ ኮንፈረንሶችን በማዘጋጀት ይህንን ካስተካከለና ከሰራ ሰዎችም ግዴታቸውን በአግባቡ ይወጣሉ። ዘካውን በአግባቡ ለሚገባቸው ይደርሳል። እንደገናም ደግሞ የተሰጠው ዘካ ጥገኝነትን ጠባቂነትን በማይፈጥር መልኩ በዘላቂነት ድህነትን ይቀርፋልና ይሄ ሊሰራ ይገባል የሚል ሐሳብ ነው ያለን። ሰይድ ኪያር በዳሽን ባንክ የሸራ ኮሚቴ አድቫይዘሪ አባልና ለዛሬ ለሰጡኝ ሰፊ ማብራሪያ በተለይም ከዘካ አንጻር ላነሷቸው ወሳኝ ጥያቄዎች እዚህ ስቱዲዮ ተገኝተው ለሰጡኝ ማብራሪያ በሰፊው ተመልካቾች እጅግ ከበር ምስጋና ያቀርባለሁ። ጀዛከላሁ ኸይረን። ተመልካቾች የዛሬው ፕሮግራም በዚህ ይቋጫል። ከቀሪው የፋና ሚዲያ ኮርፖሬሽን ፕሮግራሞች ጋር መልካም ቆይታ ላለው ሳምንት በተለየ እንግዳ በተለየ እስከምንገናኝ መልካም ሳምንት። ቢዝነስ ስፖንሰሮቻችን ዳሽን ባንክ